ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። ታዩ ይጠይቀኛል አባት። ልጁን እኮ ነው የሀብታም ትምህርት ቤት አስገብቶ እንግሊዘኛ የቤት ስራ ተሰጣቸው። አባት አይደለም ሃና አቅም ልጅ ይጠይቀዋል፣ እናቴ ይጠይቀዋል። ከዛ ሚስትየው ማሙሽ አባትን አታስጨንቀው ስትለው እኮ ነው ባል ታዩ ይጠይቀኛል። እንዲህ አይነት ትግል እኮ ነው የገጠመን ጎበዝ። የእኛ ሰፈርስ እንደዚህ ሆያል እንደዚህ ሆያል ነው ሲል እነ ሻምበል ተውት ይጠይቁት፣ መልሱን እኮ አያውቁት። ያው እንዴት መሰለ ሰፈር ውስጥ ባለፈው ነዳጅ ጠፍቶ መኪና ተኮልኩሎላል ተሰልፉ። ይኸውልህ ከዚህ የተነሳ ምን አለፈ ጅቡቲ ሊደርስ ትንሽ ነገር ተሰልፎ እየጠበቀልን ጣት የጀመረ ነው። ቦቴ መኪና አይመጣም። ሰው ሁሉ ጎሽ ገላገለን ከሰልፍ ልንቀዳ ነው ብሎ ሲጠብቅ ቦቴ መኪና ሁሉንም አልፎ ኋላ ተሰለፈላ ሊቀር ነዳጅ ጭኖ ሁሉ ሊሆን ይችላል ከኋላ የተሰለፈ። እንደዛ ነው የሚያደርጉ። ችግርን ስትጠይቅ እኮ መልስ ይመልሳሉ ብለው የምታሰባቸው ሰዎች መመለስ አቅቷቸው ከአንተ ኋላ ይሰለፉና እጃቸው ነው መላሽ ያልካቸው ማለት መልስ አላቸው ያልካቸው ከኋላ ተሰልፈው እጅ አውጥተው በነገራችን ላይ የእኛም ጥያቄ ነው ይለዋል። ያ የድሮ የለመዱት ይሻላቸዋል። የድሮ የለም ደረጃ በደረጃ እያየነው ነው። ጉዳዩን እያጤነው ነው። የሚመለከታቸው አካላት መፍትሄ የሰጡት ማስተመለከቱን መጀመሪያ በቅጡ እንደ መንፈስ አይነት ሲበሉ አድርሰኝ ሲጣሉ መልሰኝ አይነት ነገር አይሰራም። ወይም እንደ ድራችን ዳኛ ሻምበል ቂጣ የለም እንጂ ቢገኝማ ማረ ጠቀስ ጠቀስ አድርገን እንበላ ነበር የሚል የብልጣብልጥ ምኞት መሸወጃ መንገድ አይሰራም። ወንድሜ ይሄ የሌባው መንፈስና የሻምበል ስራ አዋጭ አይደለም። ነግሬሃለሁ። የሚዘባርቁትን ሁሉ ስለሰማን የሚቀደዱትን ሁሉ ስላየን እኛን እንደ ቂል እየቆጠሩን ነው። አሁንማ ጭራሽ ድፍረታቸው በእጥፍ ጨምሯል። እንደዚህ ከነ ሻምበልና ከነ መንፈስ አንዱ ነው አለ በድፍረት የክብር ዶክተሬት ያለው ደፋ ምን አለ ለሰፈሩ ነው ሰማይና ምድርን እኔ ነኝ የፈጠርኩት እያለ ያወራል። ከዛ አንድ ቀን እማያባራ
የወፍ ዝናብ አይዘንብም። ሰማይና ምድርን የፈጠረው ሰውዬ የለም ሰፈሩን እያንኳኳ አስጠልሉኝ ማባን አስጠልሉኝ ያሲ የኛ ሰፈር ሰው አገኘዋ ምን ሆነ ነው? እኔ ነኝ የፈጠርኩት አላልክም እንጂ የፈጠርከውን ነገር ማዘዝ ቢያቅት እንኳን እንዴት ትሸሻለህ አሉት። ነው ግን ለምንድን ነው የ500 ብርና የ1000 ብር ኖት የማይዘጋጀው አለው። ጓደኛው እንግዲህ ጥሩ አረ ተው እንጂ እንኳን ድፍን ወላ ሆኖላቸው በዝርዝሩም አልቻልናቸው። ጭራሽ 500ና 1000 አርገንላቸው የአመት በጀታችንን በኪሳቸው ይዘውት ይዙሩ። ድሮ እኮ ገንዘቡ ይበረክት ነበር። አሁን እናቴ ድፍኑን 200 ብር ስትዘረዝረው እንደ 97 ድምፅ ብቻችሁ ሁለቱ ጓደኛሞች እየተጫወቱልን ነው። እኔ የምለው ቆይ ግን ዶላር ስንት ገባ አለው። ጓደኛ በባንክ ነው በብላክ ነው ሲለው ጓደኛም ብል ጥሩ ነው እሱን ተወው፣ ሁለቱም ዋና መስሪያ ቤት ጋር ስለሚሰሩ ጓደኛው ያው በብላክ 60 ብር አካባቢ ይላሉ፣ በባንክ 55 ብር አካባቢ መሰለኝ ሲለው ድንግጥ ብሎ በቃ ብራችን እንዲቀለለ ማለት ነው። ቆይሽ ብሩን አውርደው ምን ሊያረጉት ነው ሲለው ጓደኛው አምባሳደር ምክር ልምከርህ፣ እንደ ወረቀቱ 1 ብር ከመረሳት እንደ 5 ብር እያለ ካለመታወስ ፈጣሪ ይጠብቅ። የመምሰልና የመድገም ብሂላችን ነው በኑሯችን ሁሉ እየወደቀን እንድንኖር ያደረገ። ማንን እንደምትመስል ምን እንደምትደግም ካላወቅ ሁሉ ጊዜ የውድቀት ኑሮ ነው የምትኖር። ምን ነካ ጉድጓድ ውስጥ ሆኖ እኮ ጉድጓድ አይቆፈርም፣ መወጣጫ ይበጃል እንጂ። እንድታስመስላቸውና እንድትደግምላቸው የሚፈልጉ ሰዎች እንዴት መሰሉ? በመልክህና በግብርህ እንድታምር በልብስ እንድትዋብ ያረጉና ህሊናን አሽጠው በወድህ ብቻ ተገዥ ሆነው እንድትኖር ነው የሚያረጉት። እንደዚህ አይነት ሰዎች እንዴት መሰሉ? አንድ ሰውዬ በጣም ጥሬ ስጋ ይወዳሉ። መውደዳቸው ለመግለጽ 2 ምሳሌ እናስቀምጥ። የመጀመሪያ ሐኪም ቤት ሄደው ታመው ሐኪሙ እባክዎትን በቃ ጥሬ ስጋ ያቁሙ፣ ምክንያቱም ተመሳሳይነት ተያያዥ በሽታዎች እየመጣ ነው ከእርሶ እድሜ ጋር ተያይዞ ይቅርብዎት አላቸው። ሰውየው ለምን አሉ? ምክንያቱም ጤነኛ ይሆናሉ፣ ጥሩ ኑሮ ይኖራሉ። እሺ ከዛስ? ይሻሎታል። ተመሳሳይ በሽታዎች እንዲሁም ተያያዥ በሽታዎች ይቀራሉ። እሺ ከዛስ? ያው ይኖራሉ። እሺ ከዛስ? ያው ኖሮ መሞት አይቀርም፣ ይሞታሉ።
ይሞታሉ ሲላቸው ሰውየው እና ሞተ ጠብቀው ነው የምትለኝ? የስጋ በወረራቸው ሌላ ምሳሌ ልጃቸው ስጋ እየቆረጠችላቸው ቤት በድንገት ትጮኻለች። ምን ሆንሽ ምናምን ሲሏት አይ ቢላው እጄን ቆርጦ ነው እና ቢሆንስ ጥሬ ስጋ ላይ እንዲጮሃል የሚሉ ሰው ናቸው። በጣም ለስጋ ክብር ከመስጠታቸው የተነሳ ሲያርዱም የኛ ሰፈር ሰው እንደዚህ ነው። የልቡን ስትናገርለት ያጨበጭባል፣ በተናገርከው ነገር ስትቀጣም ያጨበጭባል። በድራችን ዳኛ ላይ ተቃውሞ ተነሳባት። በቀድሞዋ እሷ ወገንተኛና ዘረኛ ነች። ዘይትና ስኳር ሲመጣ ለምታውቃቸው ሰዎች ነው የምታከፋፍለው። ስለዚህ ትውረድ ብለው ተቃውሞ አነሱ። እሺ እሷ ትውረድ ካላችሁ ማን ይሁን ሲባል ባሏ ጥሩ ሰው ስለሆነ እሱ ይሁን። ታዲያ የዱላ ቅብብል ማለት ያረለን የአስመራጭ ኮሚቴው ጠራኝና አቶ ደስታ አንተ የብዙ ሰዎችን ጓዳና ጎድጓዳውን ታውቃለህ፣ የሻምበልን ጀርባ አጥናው አሉኝ። እሱ ግዴታዬ ነው ለሰፊው ህዝብ ሲባል ብዬ ማጥናት ጀመርኩ። ጀርባውን አጠናው። አሁን የሚገባ እሺ እጅ ከምን አሉኝ። ኧረ ጎበዝ ሰውየው ጀርባ የሚባል የለውም ዙሪያውን ሆድ ነው። የምርጫው ቀን እንደ ዛሬው ጉሮሮውን ጠርጎ መድረክ ላይ ወጣና ክቡራት የድራችን አባላት ለዚህ ሰፈርና ለዚህ ድር አስፈላጊው ሰው ማን ነው? እኔ አመሩሃ አናለ ሁሉም አንዳንድ አካላት ለምሳሌ እንደ ፍራሽ አዳሾች አይነት በፍራሾቻችን ላይ አደጋ እያደረሱ ነው። እንዴት ማድረግ እንችላለን? ሾር ነው የገባኝ። እኔና እማማ ልጣይሽ ብቻ ነበር። ባለፈው ፍራሹን ሳድስለት የግራ ጫማዬን ረስቼ ፍራሹን ሰፍቼለት ጥያቄዎችን መመለስ ሲያቅታቸው ለአጀንዳ ያዘጋጁላት። አንድ ህንፃ አስገነባና የሰፈሩ ሰዎች ለዚህ ሰውዬ ምስጋና ያስፈልገዋል ብለው ሙሉ ልብስ ከነጫማው ሽልማት አዘጋጁለት። ለድራችን ዳኛ ሻምበል ማን ያዘዋል። ሙሉ ልብሱን ሲለብሰው ኮቱም ሱሪውም ሰፍቶት ጫማው ልክክ አለ። ግራ አጋባውና ከላይ ያለውን ሳታውቁት እንዴት ቁጥሬን የጫማውን አወቃችሁ ሲል ስንት ዓመት የረገጠውን እግር ይረሳል እንዴ? አክምባሎ ቢ ቦቆሎ ሲኒ ዲ ይቅርታ በቃ አንድ ድል እሰጥሃለሁ። ጥያቄ እጠይቅሃለሁ። እሱን ከመለስክ ብቻ ነው የምታመልጣት። 2 + 2 = 4 2 + 2 = ዳሽ ነው እንጂ ልትጀለጭ ነው አንቺ። 4 + 4 = 2 ኧረ ይሄን አልተማርነውም። እሺ መልሱልኝ። 4 + 4 = 4 አንቺ ቀስ ብለሽ አትሄጂም እንዴ? ቸኩዬ ነው እባክህ። ቤት የፈረሰ በሳቅ ነው የፈረሰው። ምን አይነት ቀልድ ነግራችሁ ነው? የኔና የባሌ ቤት ፈረሰ ነው ያልኩ። ትዳራችሁ ፈርሶ ነው እንዴ? ምን በላይፍ ወይ ፊቱ ስታጠብ አስተልቶሽ ነው? ሂድ ወደዛ። እንዴ ያምሻል እንዴ? ሰፈራችን እኮ መሬት ተንቀጥቅጦ ነው የፈረሰው። እናንተ ጋር አልተንቀጠቀጠም? እኛ ጋር ሙቀት ነበር፣ አልፈረደውም፣ አልተንቀጠቀጠም። ይሄን ቁልፍ አትጣይ አንቺ ልጅ ታይ። ምንድነው የምትጨቃጨቁት? እባክህ ቁልፍ የሚቀረጽበት የት ነው? ኧረ እኔ ቀርጽልሃለሁ። ምን እያረክ ነው ሰውዬ? ይሄን ለማስቀረጽ ነው የምትጨቃጨቃት? ምን ለቲክቶክ ፈልገው ነው? አንተ ሂድ እባክህ። ቁልፍ ጥዬ እኮ ነው። እና ጎንበስ ብለሽ አታነሹ? አንተ እንዳላነጥፍ እሺ። ስታይኝ አንሶላ መስላለሁ። ምን አጨቃጨቀኝ? እንደውም ፈታሻለሁ። እንኳን ደስ ያለሽ። አስሮሽ ነበር እንዴ? ታለቅሳለች እንዴ? ስታስራር ነው ደስ የሚላት። አንተ ቆይ ምን ቤት ነህ? እኔ እኮ እዚህ ቤት ነኝ። አስተናጋጅ። አታዚህ ጋር አትቆም። ምን አይነት ትሁት ሰው ነህ አንተ? አትቆም። ያው ቁጭ አልኩላችሁ። ያሞልልሽ አተ አመሰግናለሁ። እኔ ሳጮ ቀድሞ ሆዱ አጮልኝ። ኧረ አንቺ ዲዮ በእናትሽ ክፈኝ። በዚህ ዘመን ምችኝ እያለ የሚለምነው እንዳለ ለያው ክፈኝ እያለ ጫንተ ከራስህ ጋር መጀመሪያ ታረቅ። እሺ ቀጣይ እስከ ማጋ ልታረቅ? ወንድሜ ካስቀየምኩ ይቅርታ።
አንተ ሰውዬ ለሁለት እንዳልከፍል ድሮስ የራስህን ብቻ ልከፍል ነበር። ለሁለት አይደል እንዴ ተጠቀማችሁ? ወይስ እሷ ማዘዣ ልታረጋት ነው? አንተ ከየት ነው የመጣኸው? ከመሃል ጀሞ ነው የመጣሁት። ስልክሽን ስጭኝና ሎኬሽን ልክልሻለሁ። እጭ ቆይ አንቺ የምሰጥሽን ገንዘብ የት ነው የምትይው? የት ነው የምትይው? አንተ ደግሞ ለምን ፈልገው ነው? ሄጄ ላነሳው ነዋ። ከዛ ለባልሽ ካልሲ እገዛለታለሁ። ምን ተቀዶ እኮ አይደለም ትንሽ ትሸታለች። ምን አባን ያልከው? የኔም እኮ ይሸጣል። ቺርስ ጫማችን ለሚሸት ሰዎች ቺ ችጋራ